ሰላም እንደምናችሁ የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። ዓለም እንዴት ናት? የዓለም ሁኔታ በጣም በሚያስገርም ሁኔታ እየተገለባበጠብን ነው። መረጃዎቹ በላይ በላይ ይደራረቡብናል። በተለይ ዶናልድ ትራምፕ ነቅነቅ ካሉ ዜና ናቸው። አስፈሪም አስደንጋጭ ዜናም እንሰማለን። ዜና እውነት አይደለም ተብሎ ይታመናል። ለምሳሌ በደብረ ማርቆስ ከተማ እንዲህ አይነት የመኪና ፋብሪካ ሊገነባ ነው። ይህ የመኪና ፋብሪካ ግንባታ በሚያካሄድበት ጊዜ ይህን ያህል የሰው በቋሚነት ደግሞ ለዚህ አይነት ሰዎች የስራ ዕድል ይፈጥራል የሚል ዜና ተለቀቀ። ጊዜው አጋጣሚ ሁኔታ ፈቀደና ደብረ ማርቆስ ተገኘኝ። እንደውም እኔ ብቻ ሳይሆን ዶክተር ተወልደ ገዛኝ ሌላም ሰው ነበር መሰለኝ አብረን ነበርና ደብረ ማርቆስ የመኪና ፋብሪካ በኩል ነው ያየል ስንል አርሶ አደሩ በዚህ በኩል ነው እያለ ይመራን ሄደን ባዶ ግቢ ነው ያገኘ ነው። ዜናው ሲነግረን ልክ ፋብሪካው ተገንብቶ ተጠናቆ ህይወት የሰራ ነገር ነበር የመሰለና ዜና ሁሉ እውነት አይደለም። እውነተኛ ዜና ግን ዶናልድ ትራምፕ እየሆኑብን ነው። አሁን ሰሞኑን ከሰማሁት በአሜሪካን መንግስት ከሚታገዙ ከሚደጎሙ ወይም ከሚጦሩ ከ150 ሺህ እስከ 200 ሺህ ኢትዮጵያውያን አሉበት ይላል። ይሄ እንግዲህ አሜሪካን ሀገር ከሚኖር ግማሹን ያህል የአሜሪካን መንግስት ድጎማ ወይም እርዳታ ተቀባይ ነው ማለት ነው። አስደንጋጭ ነው። አሁን ያንን አይነት ዜጋ መንፈሱ አርፎ ከዚህ በኋላ ያለችን ጊዜ በሰላም ህይወቴን እገፋለሁ አይነት ነገር ብሎ በተረጋጋበት ጊዜ ምናልባትም እንደዚህ አይነት ሰዎች ደግሞ ብዙዎቹ በእድሜም አረጋውያን የሆኑ ናቸው። የሌላ ሰው እገዛ ያስፈልጋቸዋል። ትንሽ እንደዚህ አይነት ድጎማ የሚያገኙ ከሆነ ህይወትን ወደፊት ሊኖሯት ይችላሉ። የሚያሳዝነው አጋጣሚ ይህም ተያዘ ወይም ሊታገድ ነው የሚል ዜና ተለቆ ሳይ ደነገጥኩኝ። እንዲህ ከባድና አስቸጋሪ ጊዜ ላይ ነው ያለነው ያልኩትና ዶናልድ ትራምፕ እንዲህ ዓለምን በሚያነጋግሩ ዜናዎች እያመሷት ነው ለምን ብዬ ጠይቃለሁኝ። በአንድ በኩል ሌሎችስ እንደዛ አይነት ቸርነት ስለምን ፈጠሩ? ያን ያህልስ ለምን ብርግርግዳቸው ወጣ እያልኩ እንዳብሰለስል ያደርገኛል። አለ ሀብቱ እውቀቱም አለ፣ ገንዘባቸውም የመግዛት አቅሙ በጣም ጠንካራ ነው። ጥቂት ከሰጠኸው በደንብ ሊያኖር ይችል ይሆናል። በተለይ እዛው ከሆነ ደግሞ መድኃኒቱንም ምኑንም አግኝተው ህይወታቸውን ተረጋግተው የሚሄዱ አሉ። ዝም ብዬ ስገምት ከቀዳማዊ ሥላሴ ዘመን ጀምሮ እስከ ደርግ ድረስ ከዛም ኢህአዴግ ላይ የነበሩ ከፍተኛ ኃላፊዎች በሙሉ ወደዛ ተግዘዋል። አያሌ አዛውንቶቻችን የጓደኞቻችን እናትና አባት መኖሪያቸውን እዛ አድርገዋል። በአጠቃላይ መልህቅ ጥለዋል። መልህቅ ጣለች ማለት አንድ መርከብ ተረጋጋች፣ ጸጥ ያለ ሁኔታ ውስጥ ነች ብለን ልናስብ እንችላለን። ግን ማዕበል ይነሳና እንዲህ ያናውጣታል። በዚህ ጊዜ መሆን የነበረበት እገዛ ሀገራቸው ላይ ተረጋግተው መኖር የሚችሉበትን መፍጠር ነው ወይስ ሰው ሀገር? አሁን የዶናልድ ትራምፕ መምጣት ዘላለማዊ የአሜሪካ የሰው ልጆች መንፈስ የሚያርፍባት የተስፋይቱ ምድር መሆኗን እያስቀረው ነው። በጣም ጥቃቅም በሆኑ ነገሮች ሁሉ ከአሜሪካ ሰዎችን ያስወጣል። ስለዚህም እኛ የራሳችንን ሀገር እንዴት እንስራ? መቼም ካለፈው ውድቀት መማር ባህላችን አይደለም። ወደድንም ጠላን ግን አሁን ባህላችን ማድረግ መቻል አለብን። ካለፈው ውድቀት ስህተት እንዴት እንማር? እገዛ ሀገራችን ላይ መንፈሳችን እፎይ ብሎ መታወቂያን አምጣ የታለ ፓስፖርትህ ምናምን ብሎ ማያጨናንቅህ አይነት ሁኔታ ውስጥ መኖር የምንችለው እንዴት ነው? ይህንስ ጥያቄ እንዴት ነው መለስ ያለብን ብለን ከራሳችን ጋር በራሳችን መቆዘም ያለብን ይመስለኛል። የቬኔዙዌላው መሪ ኒኮላስ ማዱሮ በአሜሪካን ኮማንዶች ታፈኑ። ከዚህ በፊት አሜሪካኖች 1-2 ያህል ልምድ እንዳላቸው ይታወቃል። ማዱሮ በአደንዛዥ ዕፅ ነው የሚከሷቸው። የክሱ አይነት እልፍ ነው። ሳዳም ሁሴንን ለማስወገድ ጅምላ ጨራሽ መሳሪያ አለ ብሎ ነው ለአንዴም ለመጨረሻ ጊዜ ድራሹን ያጠፉት።
ማዱሮ ደግሞ አደንዛዥ አቀባባይ ነው። ያን የከበረ ያህል የነዳጅ ሀብት ያለው ሀገር መቼም የሰው ልጅ ሀብት አይጠግብምና በዚህ ላይ እውንን አደንዛዥ ጨምሮበት ነው። ከጨምረስ እንዲህ አይነት ቅልጥፍጥፍ ያለ ብቅት ያለ ወታደራዊ ሚሽን ሲፈጸምበት አደባባይ እንደዛ ይናገርና አቻህንን እንተያያለን ብሎ የሚል መሪ ሲታፈን አንድ ሊከላከለው የሚችል የራሱ ኮማንዶ እንዴት አጣ? ይህን ማየው ወታደራዊ በሆነ አይን ነው። ምናልባትም የዘቡን ኃላፊ ጸጥ ማሰኘት ከተቻለ ከዛ በኋላ ቁጥር ማድረግ ይቻላል። መቼም በጣም ጠንካራና ጥብቅ የሆነ የስለላ ስራ መጀመሪያ ሰርተዋል። ከዛ በኋላ ደግሞ ሚሽኑን ሲፈጽሙት አንድ ጥይት አልተኮሰም። በቀላሉ ነው ይዘውት የወጡት። ዓለምስ ይህን ምን እያለው ነው? የተንጫጩበት ነው። የአውሮፓ ህብረት ምንም ያለው ነገር ያለ አይመስለኝም። ምናልባት እናንተ ሰምታችሁ ይሆናል የሆነ ነገር፣ እኔ ምንም አልሰማሁም። በጸጥታ የተዋጠ ሁኔታ ውስጥ ነው ያለው። በፊት አሜሪካኖች አንድ አይነት መግለጫ ሲሰጡ ወዲያውኑ አውሮፓውያኑ አጋርነታቸውን ለማሳየት አንድ የሚሉት ነገር ነበር። ለምን ዝም አሉ? መሪንስ ከህዝብህ መሃል አገርህ ድረስ መጥቶ ነጥሎ ወስዶ ለፍርድ ማቅረብ ዓለም አቀፍ ህጉ ይፈቅዳል? ወደፊትስ ዲሞክራት ሁኑ እየተባል እኛ አሁን ሶስተኛ ዓለም ሀገሮች በጣም እንጨቀጨቃለን። ብዙ ጊዜ የምንረዳውም የምንወቀሰውም አሳዛኝ በሆነ ሁኔታ የምንጠለጠለውም በዲሞክራት አለመሆን ነው። አሁንስ ይህ የአሜሪካኖች አካሄድ የዲሞክራሲውን አካሄድ ለአንዴም ለመጨረሻ ጊዜ ጠረባ አያሳርፍበትም? ይህን አብሰለስላለሁ፣ አውጠነጥላለሁና ምንድን ነው ለምን ስላለኝ አያሌ ዲክታተር ወይም ደግሞ በማህበረሰባቸው ውስጥ አምባገነን የሆኑ መሪዎች አሁን ኃይለኛ ስጋት ውስጥ ይገባሉ። ያለምንም ውጊያ ገዛ ከተማ ውስጥ ገብቶ አፍኖ ይዞ መሄድ የሚቻል ከሆነ እንዴት አስቸጋሪና ፈታኝ እንደሆነ ገምቱ። በህዝብህ ሞራል ላይ ነው ማሰብ ያለብህ። በአገርህ ሰብዕና ላይ ነው ማሰብ ያለብህ። ስናስብ እኔ ቬኔዙዌላ ላይ ሆኜ የማዱሮ ለእንዲህ አይነት ለእስር መብቃት ሳስበው ይዘገንነኛል። ለካ ደህንነቴ በአገሬ መንግስትና በአገሬ ሰራዊት በአገሬ ፖሊስ ሰራዊት እጅ ላይ አይደለም። ደህንነቴን አሜሪካኖች ሊሰጡኝ ሊነፍጉኝም ይችላሉ ብዬ እንዳስብ ያደርገኛል። እንደ ወታደርም ሳስብ ኃይለኛ ክህደት በማዱሮ ላይ ተካሂዷል ብዬ ነው የማስበው። ኢማጂኔሽን የሚሉት ነገር አለ። እንደዚህ ዝም ብለህ በምናብ የምትጫወተው የምናብ ጨዋታ ላምጣ ነው። ይህን የምናብ ጨዋታ እናንተም እንድትጫወቱ ትፈልጋለኝ። አንዴ ታስታውሳላችሁ፣ ምናልባትም ከ25 ዓመት በፊት ክሊንተን በሞኒካ ምክንያት ሲብጠለጠል ነበር። አስደንጋጭ ነበረ መብጠልጠሉ። ዓለም ሁሉ ስራ ፈቶ እሱ ላይ ነበር ይወርድበት የነበረው። አሳዝኖኛልም። ምክንያቱም ስለ ሰለሞን ዕቁባት መጽሐፍ ቅዱስ ተጽፎ እያነበብን ለምን ይህን ያህል ጮሁበት? ደግሞ ለዛውም ትዳር በማይጸናበት ምድር ላይ ጥንት በነበረ ታሪካቸው ላይ አሜሪካኖችን ስናስብ ወላጅ አልባ አባት አልባ ሆነህ ማደግ በጣም ፈተና ነበረው። አሁን ከነሱ ሰዎች መሃል የማስታውሰው አሌክዛንደር ሃሚልተን የሚባል ታዋቂ አሜሪካንን ከጆርጅ ዋሽንግተን ጎን ቆሙ ከመሰረቷት ሰዎች መካከል አንዱ በአባት አልባ ነው። በወላጅ እናቱ ብቻ ነው ያደገው። አሁን ሲንግል ፋሚሊ የሚል ስም አውጥተውለታል። ትዳሩን ሲመሰርት ፈተና እንዳጋጠመው አስታውሳለኝ። ያ ተለምዶ አሁን ሲንግል ፋሚሊ አሜሪካን ውስጥ የተለመደ ነው። ምክንያቱም ወንዱ ይወልድና ወይ ሴቷ ላይ ጥሎ ወይም ሴቷ ወንዱ ላይ ጥላ ህይወት ይቀጥላል። ይሄ እየቀጠነ መጥቶ መሪዎቻቸው ጋር ደርሷል። ኦባማ ያለ አባት ነው ያደገው። ክሊንተን ራሱ ያለ አባት ነው ያደገው። ማይ ላይፍ ላይ ይሄን ይነግረናል። እንዲህ አይነት ማህበረሰብ ባለበት አንድ መሪ ከአንድ ሴት ጋር ተዋዛ ተብሎ ያን ያህል ሲብጠለጠል የነበረ ሰው አሁን በኢማጂኔሽን
ክሊንተንን ተውኩኝና ዶናልድ ትራምፕ ሞኒካን አውጥተዋ ቢሆን ኖሮ ጋዜጠኞቹ ምን ብለው ያወሩ ነበር? እንዴት ይዘግቡታልስ? እሱስ ይለቃችኋል? ቢል ክሊንተን በዛን ወቅት በሞኒካ ጉዳይ የአሜሪካን ጋዜጦች እየተቀባበሉ ሲያብጠለጥሉት ልትከላከል የሞከረችው ባለቤቱ ሂላሪ ክሊንተን ብቻ መሰለችኝ። በጣም ነበር ያዘንኩት። እንዴት ሚዛናቸውን ይስታሉ እያልኩ ነው ያብሰለሰልኩት። እዚሁ እኛ ሀገርም ምናልባትም ከ8 ከ9 ዓመት በፊት ኤፍኤም ሬዲዮ ጣቢያ ላይ ሲሰራ አንዲት ቤተልሔም የምትባል ልጅ ቢግ ብራዘር ውድድር ላይ እንዲሁ ወጣትነት መቼም ግማሽ እብደት ነው፣ በአርግ የተባለችውን እያደረገች መጨረሻ ላይ ግልጽ በአደባባይ መርፌና ክር ከመሆን ድረስ መድረክ ጋር ስደርስ ድፍን የአዲስ አበባ ጎረምሳም ሆነ ወጣቶች ዓይንሽን ላፈር ብለው ሲያብጠለጥሏት እኔ ፌም ላይ ሰራ ስለነበር የልጅቷን ሰብዕና ያዳንኩት ወይም የተከላከሉት በክርስቶስ አስተምሮት ነው። ክርስቶስ ታስታውሳላችሁ፣ አንዲት ጋለሞታ ወሰለተች ብለው እንድትወገር ይዘውለት ይመጣሉ። ይዘው ሲመጡ የበተናችበትን ቃል ታስታውስታላችሁ? ከእናንተ መሃል ንጹሕ ሆኖ የመጀመሪያውን ድንጋይ እየወርውር ነው ያለው። አንድም አልወረወረም፣ ሁሉም ብትንትናቸው ነው የወጡት። ጌታም ሴትዮዋን ከዚህ በኋላ አይልመድሽ ብሏት ነው ሕይወት እንዲቀጥል የሆነውና ቢል ክሊንተን ላይ እንደዛ የጨከነ ማህበረሰብ ዶናልድ ትራምፕ ቢሆን ኖሮ አፉን ይከፍት ነበር ወይ ነው። ምናልባትም አሜሪካ የምትሰራውን ማንኛውንም ጉዳይ አቁማ የመሪዋን ደህንነትና ስም ለመጠበቅ ክተት ታውጅባቸውና ድፍን ዓለም አፉን ይዘጋ ነበር ብዬ ገምታለሁና አንዳንዴ ስንወቅስ ሚዛን በጠበቀ ሁኔታ ቢሆን ጥሩ ነው። ስንቶቻችንን ድንጋይ ለመወርወር አቅም፣ እውቀት፣ ጽናት፣ ንጽህና ያለን? ጨዋታ ጨዋታን ያነሳል እንዲሉ በአንድ ወቅት የሊቢያ ኮማንዶ ኢትዮጵያ ውስጥ ገብቶ አንድ በእስር ላይ የነበረ የእነሱን ከፍተኛ መኮንን ለማውጣት የሞከሩትን ጥረት ሰምታችሁት ይሆን? እርግጠኛ ነኝ ያልሰማችሁትም። ይሄ በራሴ አፈንፋኝነት ያገኘሁት መረጃ ነው እና በሱ ላይ እንጨዋወት ወጣ ልል ነው ይዣችሁ እና እውን ኮማንዶዎቹ እዚህ መጥተው ይሳካላቸዋል? እንዴትስ ሊሆን ቻለ እያልን እንቀጥል። መሐመድ ጋዳፊ በባህሪያቸው ተጨባጭ የሆነ አሳሰብ ያላቸው ሰው እንዳልሆኑ ነው የሚታወቀው። አንድ አሁን በዛኑ ጊዜ እንግዲህ አሁን ያ ቅድም ያልኳችሁ እንቅስቃሴ ከመጀመሩ በፊት በአስቸኳይ ወደ የመን ሄዱ። ከየመን ወደ ኢትዮጵያ መጡና ሶስታችንም ተባብረን ግብፅን ልናገባላት ይገባል የሚል ዱለታ፣ ከዛም በኋላ ውል ተፈራረሙ። የኢትዮጵያ መንግስት ፈረመ ለራሱ ደህንነት ጸጥታ ሲል፣ የመሪዎቹም ፈረሙ። ጋዳፊ ግን አገሩ እንደገባ ረሳው። በሌላ ጊዜ ደግሞ መጣና 100,000 ግመል እፈልጋለሁኝ እና ትሸጡልኝ ያላቸዋለሁ። በአንድ ጊዜ 100,000 ግመል ልናቀርብልህ አንችልም፣ ግን ተራ በተራ እያጣራን ለገበያ ከሚያቀርቡ አርብቶ አደሮቻችን ላይ እያመጣን 100,000 እንሞላዋለን የሚል ሀሳብ አቀረቡለት። በዚህ ተስማማ፣ ተፈራረሙ። ይህም የትም አልዘለቀም። የሰሜን ሱዳን ነፃ አውጪ ድርጅት ደግሞ ተቋቋመ። የሰሜን ሱዳን ነፃ አውጪ ድርጅት ሲቋቋም ትሬዲንጉንና የሚያስፈልገውን ግብአት ሊቢያ ልትችል፣ ኢትዮጵያ ደግሞ ትሬዲንግ የሚደረግበትን ቦታ ልትፈቅድ ተስማሙ። በዛን ወቅት ታስታውሳላችሁ እነ ጆን ጋራንግን የደቡብ ሱዳን ነፃ አውጪ ድርጅትን ኢትዮጵያ ታግስ ነበረ። በዚህ አይነት ስምምነት ወታደሮችን እየመለመሉ ወደፊት የሚታገሉትን ማሰልጠን የጀመሩና አንዱ ከፍተኛ መኮንን በአንድ የሰንበት ቀን ረፍት
አዲስ አበባ መጥቶ መዝናናት ይፈልግና በላንድ ክሩዘር ይምዘገዘጋል ወደ አዲስ አበባ። ሲምዘገዘግ መንገድ ላይ አንድ የአርሶ አደር ልጅ ያገኝና ይገጨዋል። ልጁ ይሞታል። ሰውየው ቆሞ እንዲታከም የሚደረግበት ሁኔታ ምንም አላረገም፣ ቀደደው። አዲስ አበባ ሲገባ የኢትዮጵያ ደህንነት ደርሶበት ስለነበር ሰውየውን ይይዘውና እስር ቤት ይከተዋል። ይህ እስር ቤት መግባቱ ጋዳፊ ጆሮ ይደርሳል። አምባሳደር ከሊፋ በወቅቱ የሊቢያ አምባሳደር ነበረና እንዲህ አይነት ነገር ተፈጽሟል፣ በአስቸኳይ አጣራና ንገረኝ የሚል መረጃ ከሊቢያ ትሪፖሊ ደርሰዋል። ሰውየው መረጃ ይዝና ብዙ ጊዜ የሚዝናናው ጊዮን ሆቴል ነው። ከጊዮን ሆቴል በስተግራ በኩል ያለች ጎጆ ቤት የቤቱ ያህል ነው። በደንብ የሚበላባት የሚጠጣበት፣ ሲያሰኘው የሚሰክርበት ነው። ስለዚህም የራሴ በሚላቸው ሰዎች አማካኝነት ይህ መኮንን ያለበትን እስር ቤት መረጃ ያፈነፍናል። ሲያፈነፍን መረጃውን ተከፍሏቸውና ሰዎች ይሰጡታል። የሚገርመው አጋጣሚ ልክ ይህን እንቅስቃሴ ሲጀምር ደግሞ የኢትዮጵያ መረጃ ኃይሎች ደርሰውበት ሀሳቡ ምን እንደሆን ገብቷቸው ገጣጥመው እነሱም ላለቆቻቸው አስተላልፈዋል። ከሊፋም ይህ እስረኛ መኮንን ከቦሌ አየር ማረፊያ ምን ያህል ኪሎ ሜትር እንደሚገኝ፣ ምን አይነት እስር ቤት ውስጥ እንደሆነ፣ እስር ቤቱን የሚጠብቁት የጥበቃ ቁጥር ምን ያህል እንደሆነ፣ ምን አይነት መሳሪያ እንደተታጠቁ፣ ምን ያህል ጊዜ 24 ሰዓት የሚያደርጉትን እንቅስቃሴ ሪፖርት አጠናከረና ወደ ትሪፖሊ ላከ። ትሪፖሊ መረጃ እንደደረሳት ኮማንዲስቶቹ አመረጠች። እስር ቤቱን አምባሳደሩ በቃል ስሎ በላከላቸው መሰረት አደራጁት። አየር ማረፊያውን በመጠቀም የኮማንዶ ጦር ልክ እዛ ገብቶ እንደሚፈጽመው ከአውሮፕላን መውረድ፣ በፍጥነት በመኪና ውስጥ መግባት፣ መኪናው ተስፈትልኮ እስር ቤቱ ጋር መድረስ፣ እስር ቤቱን ማጥቃትና መኮንኑን ይዞ መውጣት በደንብ ተለማመዱ። ከዚህ ልምምድ በኋላ የሚቀጥለውን ትዕዛዝ ለመቀበል በተጠንቀቅ ይጠብቁ ጀመር። ያ ሰሞን የአፍሪካ አንድነት ድርጅት ስብሰባ የሚካሄድበት ወቅት ስለሆነ አያሌ የአፍሪካ መሪዎች አዲስ አበባ መጥተዋል። እዚህ የአፍሪካ አንድነት ድርጅት ጽሕፈት ቤት ውስጥ ተገናኝተው ውይይት ተጀምረዋል። ጋዳፊ ሲመጡ በሁለት አውሮፕላን ነው የመጡት። አንደኛው እዛው ቦሌ አንዱ ጥግ ላይ እንዲቆም ሲደረግ፣ ሁለተኛው ደግሞ ተከፈተና ራሳቸው ጋዳፊ ወረዱ። ከዛ በኋላ ወደ አፍሪካ አንድነት ድርጅት ቆነጃጅት በሆኑ አማላይ ቦዲጋርዳቸው ታጅበው ገቡ። እናም ዜናውን መጠበቅ ጀመሩ። ይህ መረጃ ደግሞ ኮሎኔል መንግስቱም አላቸው። እባብ ለእባብ ይተያያል፣ ካብ ለካብ እንዲሉ ለአንዱ መርዶ ለአንዱ ብስራት፣ ለአንዱ ብስራት ለሌላው መርዶ የሆነውን ዜና ሁለቱም ቁጭ ብለው እየጠበቁ የአፍሪካ አንድነት ድርጅትን ስብሰባ እየተሳሳቁ ወንድም ጋዳፊ ወንድም መንግስቱ እየተባባሉ ስብሰባውን መከታተል ጀመሩ። አንድ ሲኒየር መኮንን ኮሎኔል በሩጫ እርምጃ ሄሊኮፕተር ውስጥ ገባና ሄሊኮፕተሯን አስነሳት። በቀት ያለ ምንም ነገር በቁጥጥር ስር ማድረግ የምትችል መሳሪያ ተገጥሞላት ሄሊኮፕተሯ
ተነሳ። በጥቂት ደቂቃ ውስጥ ቦሌ አየር ማረፊያ ላይ ደረሰና እዛ ጥግ ላይ የቆመ አውሮፕላን ላይ ያንጃበበ የሚቀጥለውን ትዕዛዝ ይጠብቅ ጀመር። ከኢትዮጵያ ደህንነቶች አንዱ ማይክሮፎን ይዞ አውሮፕላን ውስጥ ገብተው ለተቀመጡት ሰዎች መሳሪያዎቻችሁን እዛው ባለበት አውሮፕላን ውስጥ ተዉ፣ ሁላችሁም ግን ቀስ በቀስ አንድ በአንድ ውረዱ፣ አንድ በአንድ ማትወርዱና ትዕዛዝ ማትፈጽሙ ከሆነ አደጋ ላይ ናችሁ የሚል መልእክት አስተላለፈ። አውሮፕላኑ ተከፈተ። ወታደሮቹ እጃቸውን ባናታቸው አድርገው ወደ መሬት ወረዱ። ሁሉም ሰብስበው መኪና ቀረበ። በመኪና ወደሚያስፈልገው እስር ቤት ወስዶ አስቀምጧቸው። ይህ ከሆነ ከጥቂት ደቂቃዎች በኋላ ከሊፋ አሳዛኝ ዜናውን ለጋዳፊ ላከለት። ጋዳፊ ሲያይ ኮማንዲስቶቹ በጠቅላላ በቁጥጥር ስር ውለዋል አለ። ብዛው በተቀመጠበት ተአምር ለመስማት ፈልገው የነበሩት መሐመድ ጋዳፊ ጉድ ሆኑ። ዓለምን የሚያነጋግር ዜና ይሆን ነበር። ኢትዮጵያ በዛን ጊዜ ይሄ ውድቀት ደርሶባት ቢሆን ኖሮ፣ ያ ዜና ግን ማንም ሳይሰማው የሚያልፍ ዜና ያደረገው የኢትዮጵያ ደህንነትና የኢትዮጵያ መከላከያ ኃይል ነው። ለዛውም በአንድ ኮሎኔልና በአንድ ሄሊኮፕተር ነው በቁጥር ሳረጉ። ምንም አይነት እግረኛ ኢትዮጵያ አላዘዘችም። ይህንን ሲያዩ ኮሎኔል ጋዳፊ ያንን ዘርፈ ብዙ ልብሳቸውን ሰብሰብ አድርገው ተመናጭቀው ስብሰባውን ተረግጠው ወጡ። ስብሰባው እንደቀጠለ ነው። ኮማንዲስቶቹ ወደሚሄዱበት ማረፊያ ሄደዋል። ኮሎኔል መንግስቱ ደግሞ ምን እንደሆነ ምንም መረጃ የላቸውም። ስለዚህም በናፍቆት እየጠበቁ እያሉ በድል አድራጊነት ተጠናቋል የምትል ትንሽዬ ማስታወሻ በሚያውቁት ሰው እጅ ጽፈት መቶ ፊታቸው ተቀመጠ። ፈገግ ብለው ስብሰባውን በቅጡ ተከታትለውት ምንም አይነት የመረበሽ ስሜት ሳይፈጠር ሁሉም ነገር በሰላም ተጠናቀቀ። ይሄ አይነቱን ጥቃት ከሄደ ከብዙ ጊዜ በኋላ ምናልባትም ወራት ከቆየ በኋላ ዓለም በዚህ ነገር ላይ ምንም የሰማው ዜና የለም። ማንም ለማንም መረጃውን አልሰጠም። ጋዳፊም ይህ አጋጣሚ ቀስበሳ አድርጓቸው ለረጅም ጊዜ ቆዝሞበት መጨረሻ ላይ ወንድም በወንድሙ አይጨክንምና ወታደሮቻችን እንዴት ናቸው ኮማንዲስቶቻችን ብለው ለኮሎኔል መንግስቱ ሲልኩላቸው በሰላም አሉ፣ ስፖርት ይሰራሉ፣ ምግብ በአግባቡ ይቀርቡላቸዋል፣ መጽሐፍ ሰጥተናቸዋል፣ እያነበቡ ነው። ታዲያ ይህን እኮ አደባባይ ይዘነው መውጣት የለብንም፣ ምን ይመስላችኋል አንድ እልባት ብናደርግበት ሲል ኢትዮጵያ ደስታውን አትችለውም። ለማንም ትንፍሽ አንልም፣ ወታደሮቹን ወደ አገራቸው ልንሸኛቸው ዝግጁ ነን። በዚህ ተስማምተው የሊቢያ ኮማንዲስት አንድም ጥይት ሳይተኩስ ወደ አገራቸው ገብተዋል። እንደ ትልምና ህልም የያዙት ጋዳፊ ልክ 90 ደቂቃ በኤንቴቤ ላይ ታስታውስታላችሁ። ነፍሳቸውን ይማርና ጋሽ ማሞ ቆንጆ አድርገው አስነብበውናል። 90 ደቂቃ በኤንቴቤ ላይ የእስራኤል ኮማንዲስቶች እንቅስቃሴ ላይ ያሉ የእስራኤል መሪ ሚስ ጎልደሚር ለወቅቱ ለኡጋንዳው መሪ ኢዲ አሚን ዳዳ ስልክ ደውለው ያዘናጉት ነበረ። እነሱ በጣም በተጧጧፈ ወሬ ላይ ያሉ እስራኤሎች ቀልጥፍጥፍ አድርገው ያው የሚሞት ሞቷል፣ የሚድን ድኗል፣ ለማንኛውም ዓለም ተአምር የተሰኘለትን እንቅስቃሴ ፈጽመዋልና ጋዳፊም ከኤዩ እንግዲህ ድፍረት ነው።
የላካቸው ኮማንዲስቶች ቦሌ አውሮፕላን ማረፊያ አጠገብ የሚገኝ አንድ እስር ቤት ወረው የኢትዮጵያን ጥበቃዎች ገለው መኮንኑን ነፃ አውጥተው ሲሄዱ እሳቸው እዛ ሆል ውስጥ ተቀምጠው ደስታቸውን ሊያበስሩ ነበረ። እና እንዲህ አይነት ውርደት ኢትዮጵያ ሊከታት ነበረ። የምኮራበት አይደለም፣ ባናቀው ደግሞ ጥሩ አይደለም ብዬም አልልም። ወታደራዊ እውቀታችንን በጣም ነው የሚያስፈልገን ብዬ ማምነው። አባቶቻችንም ባህላዊ በሄነ መንገድ የሄዱበት ድንቅ ነው። አድዋ ላይ ማንነታቸውን አስመስክረዋል። በጣሊያን ወረራ ጊዜ አንቱ የሚባሉ ትልልቅ የጦር ጀነራሎች ፈጥረናል። እነዛ እነ ራስ አበበ አረጋይ፣ እነ ራስ መስፍን ስለሺ፣ እነ አሞራው ውብነህ፣ እነ በላይ ዘለቀ ምን ስንል እነዚህ ሁሉ ቀላል ጀነራሎች አይደሉም። አልተጠናም፣ አልተመረመረም፣ ተገቢውንም ሞገስ አልሰጠናቸውም ብዬ ነው የማምነው። እነዚህ ሁሉ መጥተው ዘመናዊ ውትድርና ተጨምሮብን ይሄው አሁን ያለንበት ደርሰናል። ኮሪያ ላይ የዘመትንባቸው የትኛውም የሰላም ማስከበር ስራ ላይ አኩሪ እንጂ አሳፋሪ ነገር አጋጥሞን አያውቅም በወታደር። ይሄንን ግን ጋዳፊ ስራዬ ብሎ አለማጥናት የሚያሳዝን ነው። አስታውሳለሁ አንዴ ከወታደራዊ መንግስት ጋር ባለመጣጣም ቤተ እስራኤሎችን ለማጓጓዝ ልክ እንደ ቴቤ አይነት እንቅስቃሴ እስራኤሎች ማድረግ አስበው ነበር። ማለትም 2 ኤርፎርስ አላት ኢትዮጵያ፣ የአውሮፕላን ማረፊያ አላት። አንደኛው ዚቦሌ ነው፣ ሁለተኛው ደብረ ዘይት ነው። ሁለቱን መቋጠር ከቻልን ቤተ እስራኤሎችን በደንብ ይዘናቸው መውጣት እንችላለን የሚል ወታደራዊ ሳይንቲስት ይህንን ትንበያ ተንብዮ ነበር እስራኤላዊ። ኢትዮጵያን ደግሞ ጥንቅንቅ አድርጎ የሚያውቅ አንድ እስራኤላዊ ዲፕሎማት ወታደራዊ ሳይንቲስቱን ምንድን ያለው? ጥናትህን አደንቃለሁ፣ ወታደራዊ ብቃትህን አከብራለሁ፣ ግን ኢንቴቤና አዲስ አበባ የተለያየ ነው። ይህን ሀሳብ ሰርዘው ነው ያሉት። በማግባባትና ከመንግስቱ ጋር በመስማማት ነው ቤተ እስራኤሎች እንዲሄዱ ያደረጉት። እና ወታደራዊ አቅም ላይ ከኢትዮጵያውያን እንማራለን ብለው ቢያስቡ ኖሮ ምናልባትም እንዴት ማሸነፍ እንዳለባቸው ሊቢያዎች ይማሩ ነበር። ባለማወቅ ይህን ውርደት ተዋርደዋል የሊቢያ ኮማንዲስቶች። ይህን እንዳወራችሁ ያደረገኝ እንግዲህ አሁን ቬኔዙዌላ ላይ የሆነው የአሜሪካን ኮማንዲስት አንድ ጥይት ሳይተኮስበት ኮሽ ሳይል መሪውን ፒክ አድርጎ ሄደ። እኔ መሪውን የራሱ ደህንነቶች፣ የራሱ የጸጥታ ኃይሎች፣ የራሱ ሰዎች ክደውታል ብዬ ነው የማስበው። እናንተስ ምን ብላችሁ ታስባላችሁ? ሰላም በምድራችን ላይ ይስፈን።